فردوس الرحمن ظلال ከዱንያ ውስጥ ካሉ ቀናቶች ሁሉ በጣም በቀን ደረጃ ምርጡ ቀን አስርቶቹ የዙል ሒጃ ቀናቶች ናቸው አለው። አሽር ዙል ሒጃ ልዩ እንዲሆን ካደረጋቸው ነገሮች ሁሉ በግልጽ እንደሚስተዋለው ምንድነው የዒባዳ ዋና የሚባሉት ነገሮች ሁሉ የተሰበሰቡበት ስለሆነ ነው አለ። ሰላት፣ صيام፣ ሰደቃ፣ ሐጅ አለበት። ولا يتأتى ذلك في غيره ይህ ነገር ተሰብስቦ በየትኛውም ወር በየትኛውም ጊዜ አይገኝም እንደ ዙል ሒጃ። ለዚህ ነው ምርጥ የሆነው። እነዚህን ቀናቶች ለመጠቀም ቁርጥ ያለ ቁርጠኝነት ያስፈልገናል። ቆራጥ መሆን አለብን። ጠንካራ ውሳኔና አቋም ሊኖረው ይገባል ነው። እነዚህን አይነት አጋጣሚዎች ይደጋገም ስለማናቅ በህይወታችን ውስጥ ማለት ነው። እነዚህን አጋጣሚዎች የምንጠቀመው መልካም ስራ በመስራት ጥሩ በመናገር بسم الله الرحمن الرحيم الحمد لله رب العالمين وصلى الله وسلم وبارك على نبينا الأمين محمد وعلى آله وصحبه والتابعين لهم بإحسان إلى يوم الدين. أما بعد ود إيمان وندموت جهتوتنا تباتوت السلام عليكم ورحمة الله وبركاته. زاري إن شاء الله من التعوسو يميهونو سلا عسرتوچو يا ذي الحجة وراتوچي هنا قناتوچي هنا إن شاء الله ያለው ትሩፋት ምንድነው ተወዳጅ ተግባራቶችስ ምንድናቸው የሚለውን የምንመለከት ይሆናል። በመጀመሪያ አላህ Subhanahu Wa Ta'ala ለኛ ለባሪያዎቹ የዋለልን ውለታ ብዙና በርካታ ነው። ስፍር ቁጥር ውለታ የለውም ውለታው Subhanahu Wa Ta'ala። ከዚህ ታላላቅ ውለታዎቹ መካከል አንዱ ምንድነው አላህን عز وجل የምንታዘዝበት አጋጣሚዎችን መዋሲሞችን ያመቻችልናል። መዋሲሙ ጣዓት ይሉታል ብዙ ጊዜ ዑለማዎች ሲገልጹ አላህን የምንታዘዝበት ውድና ልዩ አጋጣሚዎችን ያስቀምጥልናል ያመቻችልናል Subhanahu Wa Ta'ala። እነዚህ ልዩ መዋሲም ልዩ የዒባዳ ጊዜዎችና አጋጣሚዎች ምን ይሆናል ከተባለ ሰዎች በታታሪነት ከሌላ ጊዜ በተለየ መልኩ መልካም ስራ ላይ የሚበረቱበት ወደ አላህ Subhanahu Wa Ta'ala በሚያቀርባቸው ነገር ላይ ውድድራቸውና ፉክክራቸው በጣም ልቆ የሚንቀሳቀስበት ሁኔታና ተጨባጭ ይፈጠራል። እና ውድ ወንድሞቼ እህቶቼና አባቶቼ እድለኛ ማለት ጥሩ ሰው ማለት የተወፈቀ ለተውፊቅ ገጥሞታል እንደውም ለስኬት በቅቷል የሚባለው እነዚህን ልዩ አጋጣሚዎች መጠቀም የቻለ ነውና ዝም ብሎ እንዲበዋዛ እንዳልፍ ካደረገው በጣም እድለኛ መሆኑን ማስታወስ እንወዳለን። ከነዚህ ውድ መዋሲም የዒባዳ አጋጣሚዎችና ሁኔታዎች መካከል አንዱን ቦታ የሚይዘው አሽር ዙል ሒጃ ነው። የዙል ሒጃ ወር 10 ቀናቶች ማለት ነው። የመጀመሪያ 10 ቀናቶች የሐጅ የሚተገበርባቸው ከዒድ በፊት ያለው 9 ቀን ወይም 10 ቀን ማለት ነው። እነዚህን ቀናቶች በተመለከተ ነብዩ ሰለላሁ ዐለይሂ ወሰለም በዱንያ ውስጥ ካሉ ቀናቶች ሁሉ የበለጠ እንደሆነ የመሰከሩለት ነው። መልካም ስራ እንድንሰራ በዚህ ላይ እጅግ ያነሳሱበት አጋጣሚ ነው ያለው። አላህም Subhanahu Wa Ta'ala በእነዚህ ቀናቶች ምሏል ወልፈጅሪ ወለያሊን ዐሽር በፈጅርና በአስርቶቹ ቀናቶች እምላለሁ ይላል። አስርቱ ቀናቶች ሙፈሲሮች እንዳሉት 10 ذي الحجة ነው። ይሄ ትሩፋቱን የሚያሳይ ነው። እንግዲህ ሌላው እንኳን ቀርቶ የተቀመጡ ሌሎች ትሩፋቶች ኢንሻአላህ እንመጣበታለን። እነዛ እንኳን ሳይገለጽ ቀርቶ አንዱ ብቻ ነብዩ አለይሂ ሰላቱ ወሰለም ይሄን መናገራቸው ወይም አላህ Subhanahu Wa Ta'ala በዚህ ቀናቶች መማሉ ራሱ ደረጃውን ከፍ ያለና ልዩ ያደርገዋል። ምክንያቱም ምንድነው ከተባለ አላህ መማሉ ብቻ ትልቅ ደረጃ ይሰጣል ያስባልን إذ العظيم لا يقسم إلا بالعظيم ታላቅ የሆነ አካል Subhanahu Wa Ta'ala በትልቅ ነገር በከባድ ነገር እንጂ አይምልምና Subhanahu Wa Ta'ala። ይሄ እንግዲህ ትልቅ ደረጃ መሆኑን የሚያሳየንና እኛ ደግሞ በዒባዳ ላይ በመልካም ስራ ላይ በዚህ አጋጣሚ በርተተን ብዙ አጅርና ምንዳ እንድናገኝ አስተዋጽኦ ማድረግ እንዳለብን ያሳየናልና እስቲ ሐቂቃ ይሄን የመሰለ ምርጥ ጊዜ እንዴት ነው የምንቀበለው የሚለውን አንደኛው
እንግዲህ የትኛውም ጊዜ የሚያስፈልግ ለኢባዳ የሚያበረታታንና የሚያጠናክረን ነገር አለ እሱም መልካም ስራ ላይ መበርታት ብርቱ እንድንሆን ወንጀል እንዳይቆልፈን ያስፈልጋል ወንጀል በመንሰራ ጊዜ ወንጀል ኸይር ስራ እንዳንሰራ ይቆልፈናል ይሄ ባህሪው ነውና ከዚህ ወንጀል መላቀቅ አለብን ወንጀል መላቀቂያው ምንድነው ከተባለ እውነተኛ ተውበት ነው እንዳይቆልፈን በኋላ ችግር እንዳይፈጥርብን ከወዲሁ ተውበት በማድረግ ነው ይሄን ጊዜ መቀበል የሚያስፈልገን ስለዚህ ሁሉ ጊዜ ግንባር ቀደም ቦታን ይይዛል የተውበት ጉዳይ ቁርጥ ያለ ተውባ ወደ አላህ عز وجل በመጸጸት ያስፈልጋል ምክንያቱም ተውበት ካደረግን መጸጸትና ወደ አላህ መመለስ ካለ ለዱንያና ለአኺራ መልካም ስኬት የሚያበቃን ይሆናል አላህ Subhanahu Wa Ta'ala وتوبوا الى الله جميعا ايها المؤمنون لعلكم تفلحون እናንተ አማኞች ሆይ ሁላችሁም ወደ አላህ ተመለሱ ለስኬት ተበቁ ዘንድ ይላል Subhanahu Wa Ta'ala ታዲያ የስኬት አንድ ትልቅ መንገድ ነው ማለት ነው ፈላህ ከፈራኑ ነገር ድነን ምናገኘው ነገር ለማግኘት አንዱ አይነተኛውና መሰረታዊ ነገር ተውበት ነው በዚህ ጊዜ የትኛውም ጊዜ የሚያስፈልገን ወሳኝ ነገር ነው ሁለተኛው የሚያስፈልገን ነገር ምንድነው ከተባለ العزم الجاد على اغتنام هذه الايام እነዚህን ቀናቶች ለመጠቀም ቁርጥ ያለ ቁርጠኝነት ያስፈልገናል ቆራጥ መሆን አለብን ጠንካራ ውሳኔና አቋም ሊኖር ይገባል ነው እነዚህን አይነት አጋጣሚዎች ይደጋገም ስለማናቅ በህይወታችን ውስጥ ማለት ነው እነዚህን አጋጣሚዎች የምንጠቀመው መልካም ስራ በመስራት ጥሩ በመናገር الأعمال والأقوال الصالحة መልካም ንግግሮችን መልካም ተግባራቶችን በመፈጸም መሆን አለበት እና ከቆረጥን ሐቂቃ ቁርጠኝነት ካለ አላህ ይረዳናል ሁሉ ጊዜ ነገሮችንም ያመቻችልናል كما قال تعالى والذين جاهدوا فينا لنهدينهم سبلنا በእኛ መንገድ ላይ የታገሉትን ቀጥተኛው መንገዳችንን እንመራቸዋለን ለዛ መንገድ ስኬት ላይ እንዲበቁ እናደርጋቸዋለን ኢላ አላህ Subhanahu Wa Ta'ala ሶስተኛው የሚያስፈልገው ነገር ከወንጀል መራቅ ነው መልካም ስራ መስራት ወደ አላህ እንደሚያቀርበን ሁሉ ወንጀል ከአላህ ያራርቀናል ከረህመቱ ያርቀናል እንግዲህ ማናችንም አላህ Subhanahu Wa Ta'ala ወንጀላችንን ይቅር እንዲለን ከእሳት ነፃ እንዲያወጣን ከፈለግን በእነዚህ ቀናቶች ውስጥ በተለየ መልኩ ከወንጀል ራሳችንን ማራቅ የግድ ነው እንግዲህ የምንፈልገው ነገር ምን እንደሆነ ውድ ነገር የሚፈልግ ሰው ውድ ነገር መክፈል እንዳለበት ምንም ውድ ነገር የከፈለ ውድ ነገር የፈለገ ውድ ነገር መክፈሉ አስፈላጊ መሆኑና ወሳኝ መሆኑን ምንም አያጠራጥርም ስለዚህ ለዚህ መልካም ጊዜ መልካም ምን እንዳለማግኘት ውድ ነገር መክፈል ያስፈልጋል የዙል ሒጃ ትሩፋትን በተመለከተ አንደኛው አላህ Subhanahu Wa Ta'ala በዚህ ቀን መማሩ ነው ቅድም ለማየት እንደሞከርነው አላህ በአንድ ነገር ከማለ የዛን ነገር ክብደት ያሳያል قال الله عز وجل والفجر وليال عشر በፈጅርና በአስርቶቹ ቀናቶች እምራለሁ ብለዋል ብዙዎቹ ሙፈሲሮች من الخلف والسلف ቀደምቶቹም ኋላ የመጡትም አብዛኛው ሙፈሲሮች ابن كثير እና ሌሎችም የፈሰሩት عشر ذي الحجة ነው ብለዋል وهو الصحيح ትክክለኛው አቋም ይሄ ነው ይሄ አንድ ትሩፋቱን ደረጃውን የሚያሳየን ሁለተኛ አላህ Subhanahu Wa Ta'ala ዚክር የሚደነግግባቸው የተለዩ የታወቁ ቀናቶች ብለው ጠቅሷል ويذكر اسم الله في أيام معلومات على ما رزقهم من بهيمة الأنعام እንስሳ ስለረዘቃቸው የቤት እንስሳ አርደው የሚበሉት እንስሳ ስለረዘቃቸው አላህ Subhanahu Wa Ta'ala ምን ያደርጉታል አላህን እንዲያወሱ በታወቁ ቀናቶች ውስጥ የታወቁ ቀናቶች የተባለው ጀምሁሩ ዑለማ እንዳሉት እንደነ ኢብኑ ዑመር በሰሃባዎች ደረጃ ኢብኑ አባስ ረዲየላሁ ዐንሁማ እነዚህና የመሳሰሉት እንዳሉት እዚህ ቦታ ላይ የተፈለገው 10 ذي الحجة ነው ሌላው ነብያችን ሰለላሁ ዐለይሂ ወሰለም ከቀናቶች ሁሉ አላህ ዘንድ በላጭ የሆነ ቀን እንደሆነ በግልጽ የተናገሩበት ነው من حديث في الحديث الذي رواه البزار وابن حبان الباني رحمه الله صحيح بارد حديث لاي حديث جابر بن عبد الله رضي الله عنه إلى الله ملكتنا صلى الله عليه وسلم منالو فضل أيام الدنيا
أيام العشر أو أفضل أيام الدنيا أيام العشر كدنيا واستكالو كانت تولو بتآن بكأن درجة مرتك أن أسرتوشو يذو الحجة كانت تشناتشا والو قيل ولا مثلهن في سبيل الله بالله من قال لي يمدرك تقادلو الناتقل كنزي كانت تشقاني مساسلم مالو بليلاك زي مالتنا قال ولا مثلهن في سبيل الله إلا رجل عفر وجهه بالتراب الله بلو متاقل الله بلو بمدرك تقل لا يمكن يمدرك تكبر بالنزي السر كانت توست كنزي السر كانت توجي يمدرك درجت في الصوم يمتنهم إلا عفو يعني فيتو عفر لا يتاش الزموت يكرسوا بتشانو هنا أجر لياقين يشرو بلا الرسول عليه الصلاة والسلام ሌላ አራተኛው فضل ምንድነው የአረፋ ቀን በእነዚህ ቀናቶች ውስጥ መኖሩ ነው ይሄ ታላቁ የሐጅ ቀን ነው አላህ ይቅር የሚልበት ሰዎችን ይቅር የሚልበት ከእሳት ነፃ የሚልበት ትልቅ ደረጃ ነው ሌላው ነብያችን ሰለላሁ ዐለይሂ ወሰለም አምስተኛው የነህር የዒድ ቀን የዒዱ የመጀመሪያው ቀን መኖሩ ራሱ ትልቅ ትሩፋት አለው ነብያችን ሰለላሁ ዐለይሂ ወሰለም اعظم الايام عند الله يوم النحر ثم يوم القر ብለዋል الله ዘንድ ትልቅ ቀን ማለት የዒዱ ቀን ከዛ ቀጣዩ ያለው ቀን ነው ብለዋል ረሱል ሰለላሁ ዐለይሂ ወሰለም 11ኛው የذل الحجة ዛሬ ዒድ ሆኖ በነጋታ ያለውን ቀን ነብዩ አለይሂ ሰላቱ ሰላም ምርጥ ቀን ነው ብለውታል ሌላው ይሄን ቀን እነዚህን ቀናቶች ልዩ የሚያደርጋቸው الحافظ ابن حجر እንደጠቀሱት አሉ የተባለ የዒባዳ ስብስቦች ሁሉ የሚገኙበት በዚህ ወር ነው ይላሉ ሌላው ረመዳን مثلا ስናይ ሐጅ ማድረግ የለም ይጎላል ማለት ነው ነገር ግን ذل الحجان ካየን የذل الحجة ወር ልዩ የሚያደርገው ሌላው አሉ የሚባሉ የዒባዳ አይነቶች የሚሰበሰቡበት ነው ስለዚህ الحافظ ابن حجر العسقلاني فتح الباري رحمه الله منالو والذي يظهر أن السبب في امتياز عشر ذي الحجة لمكان استماع أمهات العبادة فيه እንደው በግልጽ ምን ረዳው ነገር ይላሉ በግልጽ የሚያሳየው ነገር ምንድነው 10 ذي الحجة ሊጉን እንዲሆን ካደረጋቸው ነገሮች ሁሉ በግልጽ እንደሚስተዋለው ምንድነው የዒባዳ ዋና የሚባሉት ነገሮች ሁሉ የተሰበሰቡበት ስለሆነ ነው አሉ ሰላት صيام صدقه حج አለበት ولا يتأتى ذلك في غيره ይህ ነገር ተሰብስቦ በየትኛውም ወር በየትኛውም ጊዜ አይገኝም እንደ ذو الحجة ለዚህ ነው ምርጥ የሆነው ይላሉ عليه رحمة الله طيب በእነዚህ ቀናቶች ውስጥ ዒባዳ መስራት ያለው ትሩፋት ምንድነው የሚለውን ስንመለከት አንደኛው ኢማም ቡኻሪ ዘገቡትን ሐዲስ መመልከት ነው ሐዲስ ኢብኑ አባስ ረዲየላሁ ዐንሁማ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም አሉ ما من ايام العمل الصالح فيه احب الى الله من هذه الايام احب الى الله من هذه الايام يعني ايام العشر منالو ابن عباس رضي الله عنهما يا الله መልእክተኛ እንዲህ አሉ ከየትኛውም ጊዜ የበለጠ ከነዚህ 10 ቀናቶች የበለጠ መልካም ስራ መሰራቱ አላህ ዘንድ የተወደደበት ጊዜ የለም አሉ قالوا يا رسول الله ولا الجهاد في سبيل الله بالله من قال لي متاجلن ቢሆን ከነዚህ 10 ቀናቶች ውጪ ሲሰራ መሰራቱ ከዚህ እነዚህ ቀናቶች ጋር አይወዳደርም ወይም አላህ ዘንድ ተወዳጅ አይደለም እንዴ ሲሏቸው لا አሉ الا رجل خرج بنفسه وماله ثم لم يرجع من ذلك بشيء وجهاد ላይ ያለ ሰው በእነዚህ 10 ቀናቶች ውስጥ የሚሰራውን ማንኛውም መልካም ስራ ለመመጠን የሚችለው ምን ከሆነ ነው ገንዘቡንም ነፍሱንም ይዞ ወጥቶ ሲያበቃ ሳይመለስ እዛው ተሰውቶ ለአላህ ብሎ ሙቶ የቀረሰው ብቻ ነው አጅሩ የሚመጥነው አሉ ረሱል ሰለላሁ ዐለይሂ ወሰለም ልበሉ ኢደን በእነዚህ 10 ቀናቶች ውስጥ የሚሰራው ስራ በጣም ከባድ አጅር ያለው ከባድ ምንዳ ያለው አላህ ዘንድ የበለጠ ተወዳጅ የሆነ እንደሆነ ነው ነብዩ አለይሂ ሰላቱ ወሰለም ያስቀመጡት እንደዚሁም ኢማሙ አህመድ በዘገቡት ሐዲስም ተመሳሳይ መልእክት ያለው ነው የነገረው ረሱል አለይሂ ሰላቱ ወሰለም ስለዚህ እነዚህ ሁለት ሐዲሶችና ሌሎችም ምንድነው የሚያስተምሩን ዑለሞች እንደሚያስቀምጡት ማንኛውም በእነዚህ 10 ቀናቶች ውስጥ የሚሰሩ ቀናቶች ስራዎችና መልካም ተግባራት በሙሉ አላህ ዘንድ የበለጠ ትልቅ ደረጃና ቦታ እንዳለው ያሳየናል ያስረዳናል ይሄ አንድ ነው
እንደዚሁም በተጨማሪ በእነዚህ 10 ቀናቶች ውስጥ የሚሰራው መልካም ስራ በአላህ መንገድ ላይ ታግሎ የተሰዋ ሰው ካልሆነ በስተቀር የዚህ አይነት አጅር እንደማያገኝ ያስረዳናል። طيب በእነዚህ ጊዜያቶች ውስጥ የሚወደዱ ተግባራቶች ምንድናቸው ከተባለ በጥቅሉ እነዚህን በነገራችን ላይ እነዚህ 10 ቀናቶችን አላህ ቁርአን ላይ ብለናል እንደገለጸልን ነብዩ አለይሂ ሰላም ሐዲስ ላይ በሰለፎች ቀደምቶቹ በተከታይ ቁርአንና ሐዲስን መሰረት በማድረግ ይህን ጊዜ በጣም ያከብሩት ነበርና ለዚህ አቡ ዑስማን النهدي عليه رحمة الله من ይላሉ كانوا أي السلف يعظمون 13 ቀደምቶቹ 3 ቀናቶችን 3 ቀናት ያዘሩ ቦታዎችና ጊዜያቶችን ወይም 3 ጊዜያቶችን በጣም ያከብሩ ነበር አሉ። አንደኛው العشر الأخير من رمضان የረመዳን 10 የመጨረሻ ቀናቶች العشر الأول من ذي الحجة ذي الحجة ور يمجمروا 10 قناتوች رمضان يمجرشوا 10 قناتوች ذي الحجة يمجمروا 10 قناتوችና የሙሐረም ወር የመጀመሪያውን 10 ቀናት በጣም ልዩ ቦታ ይሰጡት ነበር ይላሉና እስቲ አንዳንድ በዚህ ጊዜ የሚወደዱ ተግባራቶችን አንደኛው ሐጅና ዑምራን መፈጸም ነው። ትልቁ የሐጅ ወር ስለሆነ ትልቁ ሊሰራ የሚችል ምርጥ ዒባዳ በእነዚህ ቀናቶች ውስጥ የሐጅ ተግባር ያው ሸዋል ከገባ ጊዜ ጀምሮ ነይቶ ወደ የሐጁን ተግባር ቀድሞ ሁኔታ መስራት ይቻላል። ቀድሞ ዑምራ ያደርጋል። ሐጁ ዋናው ተግባር የሚጀምረው ዙል ሒጃ 8 ላይ ነው እና ይሄን ተግባር መስራት በጣም ትልቅ ነው። አላህ ያገራለት ሰው ይሄን ያደረገ ጀዛኡ ጀነት ነው። ነብዩ አለይሂ ሰላም እንዳሉት ቡኻሪና ሙስሊም የዘገቡት ሐዲስ ላይ ምን አሉ? العمرة الى العمرة كفارة لما بينهما አንድ ሰው አንድ ዑምራ ፈጽሞ ቀጣዩ ዑምራ ሲፈጽም በመካከላቸው ያለው ወንጀል ሁለተኛ ዑምራ መሰረጃ ምክንያት ይሆናል አሉ። والحج المبرور የተጣራ መልካም ሐጅ አሉ ليس له جزاء الا الجنة ከጀነት ውጪ ሌላ ምንም እንዳይለው ይላሉ ረሱል አለይሂ ሰላቱ ወሰለም። ሐጅ المبرور የሚባለው ምንድነው? ይልይ ስሙልኝ የሌለው ፈጠራ የሌለበት የነብዩ ሰለላሁ ዐለይሂ ወሰለም የሐጅ ተገባበር ፍጹም የመሰለ ከዛ ጋር የተገናኘ መሆን አለበት ነው። ሁለተኛ የሚወደድ ተግባር በተለይ ሐጅ ያልሄዱ ሰዎች ለተቀሩ ሰዎች በተለየት ባለ መልኩ እነዚህን ቀናቶች መጾም ነው። ከ1 እስከ 9 ያለውን ቀናት መጾም ነው። ይሄ አረፋን ጨምሮ ማለት ነው። አረፋም ራሱን የቻለ ለየት ያለ አጅር አለው። ሐጅ ላይ ያሉ ሰዎች አይጾሙም። ነገር ግን ሐጅ ማይሄድ ማንኛውም ሰው መጾሙ በጣም የተመረጠለት ነው። ተቀለል ባለ መልኩ 9ን ቀን መጾም ይችላል። መልካም ስራ የሚለው ውስጥ የሚገባ በመሆኑ ነው። የጾም ምንዳ ደግሞ በጣም ከባድና ልዩ ነው። ደግሞ በተለይ 9ኛውን ቀን መጾም ሌላውን ቀን ያልቻለ 9ኛውን ቀን መጾሙ በጣም ጠንካራ ሱና ነው። ምክንያቱም ነብያችን አለይሂ ሰላቱ ወሰለም የአረፋን ጾም በተመለከተ ምን ብለዋል? صيام يوم عرفة የአረፋን ቀን መጾም አላህ Subhanahu Wa Ta'ala ያለፈውንም የሚመጣውንም ወንጀል እንደሚምር አምናለሁ አስባለሁ ይላሉ ረሱል አለይሂ ሰላቱ ወሰለም። ይሄንም ነብያችን አለይሂ ሰላቱ ወሰለም ሰርተውታል። ሰሃባዎችም የሰሩት ተግባር ነው። ኢማሙ ነወዊ ረሂመሁላህ ምን ይላሉ? صيامها مستحب استحبابا شديدا 9ኛውን ቀን መጾም በጣም ጠንካራ ሱና በጣም የተወደደ ነው ይላሉ። ሌላኛው ተወዳጅ ተግባር ሰላት ነው። ሰላት እድሜ ልክ ነው። መቼም ሴቶች የወር አበባ ወይም የወሊድ ደም ሲኖርባቸው ካልሆነ በስተቀር ወይም አንድ ሰው በሽተኛ ሆኖ አይምሮን ካልሳተ በስተቀር ካልሞተ በስተቀር የሚቆም ነገር አይደለም። ሰላት በቋሚነት ይሰገዳል። ይህ ከሚሰሩ ትላልቅ ስራዎች መካከል አንዱ ነው። ከፈርዱ አልፈን ሱናው ላይ መጠንከር ነው። ሌላው ተወዳጁ ተግባር ዚክር ማብዛት ነው። ተክቢር፣ ተህሚድ፣ ተህሊል የሚለው ለምሳሌ አላሁ አክበር፣ አልহামዱሊላህ፣ ላ ኢላሃ ኢላላህ እና ሌሎች ዚክር። ኢማም አህመድ በዘገቡት መሰረት አብዱላህ ብን ዑመር ረዲየላሁ ዐንሁማ ምን አሉ? ነብያችን ሰለላሁ ዐለይሂ ወሰለም የነዚህን 10 ቀናቶች ምርጥነት በጣም አላህ ዘንድ ተወዳጅ መሆኑን ከገለጹ በኋላ ምን አሉ? ፈአክሲሩ ፊሂነ ሚነ ተህሊል ወተክቢር ወተህሚድ ላ ኢላሃ ኢላላህ አላሁ አክበርና አልহামዱሊላህ የሚለውን ዚክር አብዙ አሉ ረሱል ሰለላሁ ዐለይሂ ወሰለም። እንዲሁም ቡኻሪ በዘገቡት አብዱላህ ብን ዑመር አቡ ሁረይራ ረዲየላሁ ዐንሁማ ይህን 9ን ቀናት ማለት ነው ከከተማ ይወጡና
ተክቢራ ያስተጋቡ ነበረ ሰዎች የነሱን ተክቢራ አይቶ በጋራ ራሳቸውን ተክቢራ ይጀምሩ ነበር وقال እንደዚህ ምን አለው البخاري وكان عمر يكبر في قبته بمنى عمر بن الخطاب رضي الله عنه منى ላይ ድንኳናቸው ውስጥ ቁጭ ብለው ተክቢራ ሲሉ መስጂድ ውስጥ ያሉ ሰዎች ያዳምጧቸውና እነሱም ተክቢራ ያስተጋባሉ የከተማው ሰው ይሰማና ገባያውን እንዳለ በተክቢራ ያረዱት ነበር ይላል ابن عمر لك እንደዚሁ ሰላት ከሚና ላይ የሚና ግዚያቶች ውስጥ እዛው በተቀመጡበት ቦታ ሰላት ከተሰገደ በኋላ አልጋቸው ላይ ይያሉ ድንኳናቸው ውስጥ ይያሉ ሲሄዱም ሲቀመጡም ተክቢራ ያረጉ ነበር ይሄ የተወደደ ተግባር ነው የትኛውም ሰዓትና ጊዜን ጠብቀን ማለት ነው እና ተክቢራው ላይ ድምጽን ከፍ ማድረግ የተወደደ ተግባር ነው አንደኛ እንደዚሁም ደግሞ የጋራ ተክቢራ ከማድረግ መጠንቀቅ ያስፈልጋል አንዱ ያወጣ አዝማች ሌላው መቀበል ሱና አይደለም ነብዩ አለይሂ ሰላቱ ሰላም ሰሃባዎችም ያልተገበሩት ነገር መሆኑ ሊታወቅ ይገባል እና ሁሉም በግሉ ተክቢራ ያደርጋል ከተገጣጠመ ችግር የለውም በእነዚህ ጊዜያቶች ውስጥ ከሚወደዱ ተግባራቶች መካከል ሌላው ሰደቃ ነው ሰደቃ በሁሉም ጊዜ የተወደደ ነው በተለይ በእንደዚህ መልካም ልዩ ውድ አጋጣሚዎች ላይ መጠቀሙ አጅሩ የበለጠ ከፍተኛ ነው እነዚህ እንግዲህ በጥቅሉ ጎላ ያሉ የሚወደዱ ተግባራቶች ናቸው ውድ ኢማን ወንድም እህቶቼ እነዚህ ብቻ ሳይሆን በጣም በርካታ መልካም ነገሮች ይወደዳሉ ወደ ሌሎቹ ማጠቃለያ ከመሄድ በፊት ከሚወደዱ ተግባሮች መካከል አንዳንዶቹ እስከ ግዴታነት ያደረሱት ምንድነው رمضان عيد لاي اضحيه ማረድ የነየተ የቤተሰብ አባወራም ይሁን የነየተ ሰው ወንድም ይሁን ሴት ጸጉራቸውን መንካት ልክ ሐጅ ላይ እንዳሉ በማድረግ ማሳጠር አይችሉም ጥፍር መቁረጥ አይችሉም ይላል ذو الحجه አንድ ሲገባ ከዛ በፊት اضحيه ማረድ የነየተ ማንኛውም ሰው ከዛ በፊት ራሱን አጽድቶ ጥፍር መቆራረጥ ካለበትም ጸጉሩን መቀናነስ ካለበትም ማድረግ ያለው ሸሪዓ በሚፈቅደው ማድረግ ይችላል ከዛ በኋላ ግን ከሐጃጅ ጋር የሚያመሳሰለው እርዱ ስላለ ከዚህ መታቀብ እንዳለበት ነብዩ አለይሂ ሰላቱ ወሰለም ነግረውናል በተረፈ እነዚህ መልካም ስራዎች ቅድም የጠቀስናቸው ብቻ አይደሉም በርካታ መልካም ስራዎች አሉ ለጥቆማ ይመች ዘንድ የተወሰኑትን ዝምብዬ ልዘርዝር ለምሳሌ ከሚወደዱ መልካም ስራዎች የተባለ በርካታ ናቸው እንደ ምሳሌ እንደ ናሙና ለማስታወስ ይጠቅም ዘንድ ቁርአንን መቅራትና መማር ለፍዙን መቅራት ማዕናውን መማር استغفار ማብዛት ለወላጆች መልካም ማዋል ዝምድናን መቀጠል ሰላምታን ማሰራጨት ምግብ መመገብ ለምስኪንም ይሁን ለዘመድ ለወገን ሰዎችን ማስታረቅ በመልካም ማዘዝ ከመጥፎ መከልከል ሀፍረተ ገላልና ምላስን ከዝሙት እና حرام ከሆነ ነገሮች መጠበቅ ለጎረቤት መልካም መዋል እንግዳን ማስተናገድ በአላህ መንገድ ላይ ወጪ ማድረግ ከመንገድ ላይ ያሉ አስቸጋሪ ነገሮችን ማስወገድ ለይታ የሚረብሹ በድምጽ የሚረብሹ ሰውን እንደ እንቅፋት ሆነው እንደ ማንሸራተት ሆነው አደጋ ሊያደርሱ የሚችሉ ነገሮችን ማራቅ በሚስትና ልጆች ላይ ወጫቸውን የነሱን ወጪ በአግባቡ መሸፈን የቲምን ከፋላ ማድረግ የቲምን ወጪ መሸፈን የታመሙ ሰዎችን መጠየቅ የወንድሞችን ጉዳይ መፈጸምና ማስፈጸም በነብዩ አለይሂ ሰላቱ ወሰለም ላይ ሰላዋት ማውረድ ሙስሊም የሆኑ ሰዎችን አዛ ከማድረግ መቆጠብ ለሰው ማዘን ወላጆቻቸው ያለፈባቸው ሰዎች ወደ አኺራ የሄዱባቸው ሰዎች ደግሞ የሄዱብን ሰዎች ለወላጆቻችን ወንድሙ ጓደኞቻቸው ቤተሰቦቻቸውና ዘመዶቻቸውን መቀጠል ለወንድሞቻችንና ለእህቶቻችን በሌሉበት ዱዓ ማድረግ አማናን መመለስ ቃልን መጠበቅ ለአክስትና ላጎት መልካም መዋል የተቸገረን መርዳት አይንን ከሐራም ከሆኑ ነገሮች መስበር ውዱእን በአግባቡ ማድረግ በአዛንና በኢቃማ መካከል ዱዓ ማድረግ يوم الجمعه ሲሆን ደግሞ ሱረቱል ካህፍን መቅራት ሰላተል ጀማዓን ጠንቅቆ መስገድና ወደ መስጂድ ብዙ ጊዜ መሄድ ሱና የሆኑ ተግባራቶችን ንግግሮች ሰላቶች እና የገንዘብ ዒባዳዎችን ማድረግ የኢዱ ጊዜ ደግሞ የኢዱ ቦታ ሄዶ በጋራ መስገድ በእያንዳንዱ ሰላት በኋላ የሰላት ዚክርን ማድረግ ሐላል ከስብ ላይ መበርታትና መጠንከር ሙስሊሞችን ማስደሰት ለደካማዎች ማዘን
መልካም ነገሮችን ሰዎችን መጋበዝ ለመልካም ነገር ማነሳሳት ልባችንን ከጥላቻ ከመቀኝነት ከክፉ ነገር ማጥራት ልጆቻችንን መልካም ዲን እንዲኖራቸው በዲን ማነጽ ዲንን ማስተማር ከማንኛውም ሙስሊም ጋር ከማንኛውም የሰው ልጅ ጋር በመልካም ነገር ላይ መተባበር በመጥፎ ነገር መተባበር አይቻልም እነዚህና መሰል ተግባራቶችን በማድረግ ይሄን ውድ ጊዜ ማሳለፍ ይኖርብናል በዋዛ ፈዛዛ ልናሳልፍ አይገባም አላህ Subhanahu Wa Ta'ala በሰማነው ተጠቃሚዎች ያድርገን ይሄን ውድ በጣም በርቅዬ ጊዜ በአግባቡ ተጠቅመን ለአኺራ ጥሩ ስንቅ የምንሰንቅበትን ልዩ አጋጣሚ ያድርግልን አላህን عز وجل ፈርተን ለሱ መልካም ታዛዥ እንድንሆን የሱ እርዳታ እንዳይለየን እማጸናለሁ በዚህ ላይ መበርታት እርስ በርስ መተዋወስና የአላህን መልእክት አደራ መባባል ግዴታችን መሆኑን መርሳት የለብንም ለዛሬ እዚህ ላብቃ هذا والله تعالى اعلم وعلم وصلى الله وسلم على نبينا محمد وعلى